ትልቁ ችግር እሱ በቅንነት ሀገሩን ለመርዳት ህዝቡን ለመርዳት ነበር ጉዞ ያደረገው። እንደምታዩት የተፈናቃቀሉት እቃቸውን ጭነው በጋሪ በአህያ በመኪና ባገኙት ነገር ተፈናቅለው እንደምታዩት እንስሶቻቸውን ይዘው እየተጓዙ ነው ያሉት። መኪና ራሱ እንኳን መንግስት ማድረግ የነበረበት በአየር ነበር እነዚህን ሰዎች ማንሳት ያለበት። ነገር ግን መንግስት እስካሁን ድረስ እኔ በአየር ሲያነሳ ህዝቦቹን አላየሁም። ህዝብ ተፈናቅሎ የሚበላው የሚጠጣው አጥቶ እነዚህን ህዝቦች ለመርዳት ነበር ማስተር አብነት ከድሃ ጎን ሁልጊዜም የሚቆም ከድሃ ወገኖቹ ጋር ቆሞ የድሃውን እንባ የሚያብስ ነበረ። አላህ ግን ዛሬ ጠብቆታል። የሰዎች ዱዓ ከእንደዚህ አይነት ፈተና ጠብቆታል። እንደምታዩት ማስተር ለህዝቡ የሚሞት በጣም ጀግና ወጣት ነው። ምንም ነገር የማያምረው ምንም ነገር የማይናፍቀው በጣም ለህዝቡ ያለው ትህትና ዛሬ ከእንደዚህ አይነት ነገር ጠብቆታል። በህይወታችሁ መልካም ነገርን አብዙ። በህይወታችሁ ጥሩ ነገርን አበርክቱ። አገራችንን እንደምታዋት በሳት እየተቃጠለች ነው፣ በሳት እየጋየች ነው። ግን ለዚህም ደግሞ እኛ አንተና እኔና አንቺ ምንድን ነው የምናበረክተው? ምንድን ነው የምንሰራው? መንግስት እንደ መንግስትነቱ ሀላፍትና ምንድን ነው ያለው? ሀላፍትናው የት ነው? ሀላፍትናውን እንዴት ነው የሚዋጣው? እነዚህ ዜጎች ሲሰቃዩ አገራችን በጦር ምክንያት ተፈረሰች። አገራችን መሬት በመደርመስ ህዝቦቿን ብዙ ነገር አለፈ ሀገራችን ላይ። ግን ይህን ነገር እስኪ ወደ ራሳችን እየተመለስን ራሳችንን እንፈትሽ። የት ነሽ? የት ነህ? መች ነው እኛ የራሳችንን ቅንጭላት ፈትሽን አይደለም ለራሳችን ለሰው የምንተርፈው? ዛሬ እኮ እንኳን አይደለም ለሰው ለራሳችን ራሱ ሰው አይደለንም እኛ። እና አገራችን ላይ ምን እየተካሄደ ነው? አገራችን ላይ ምን አይነት አየር እየነደደ ነው? ምን አይነት ንፋስ እየነፈሰ ነው? አገራችን ዛሬ በጦር ተቀጥናለች፣ በሳት ትጋያለች፣ በመሬት መንሸራተት፣ መሬት በመሰንጠቅ ብዙ ነገር እየሆነች ነው። ይሄን ነገር አለ። ነፍሳችንን እንፈትሽ። በቃ ምድር ተቃጠለች። ምድር በዚህ ልክ እሳት በላት። ምድር እንደዚህ ላይ ምድር ላይ እሳት እየፈለቀ እንግዲህ አፋር ክልል አይታችሁታለን። ወንድማችን ማስተር አብነት ያለው ለህዝብ ክብር ያለው ለህዝብ የህዝብን ፍቅር ወይንም ደግሞ ለህዝብ ላለው የሚያደርገውን ነገር ለማካፈል ሲሄድ እንግዲህ ያጋጠመውን አይታችሁታል። አያችሁ፣ እኔና አንቺ አንተና አንተ ወይን ናችሁ ያላችሁት። ዛሬ ያለንበትን ነገር ካለንበት እንውጣ። እስኪ አንዳንድ ጊዜ የሆነ ቪዲዮ ጋብዣችሁ ልንዳ። እንግዲህ ሰይድ ወረባቦ ምንድን ነው ሲል የሰማችሁት? የአማራ ልጆች እንኳን አደረሳችሁ። አንደኛ እስልምና አይፈቅድም። እንኳን አደረሳችሁ ማለት አይፈቀድም። ምድር እንደዚህ እየተንሸራተተች እና እየተቃጠለች እያያችሁ ለምን አማራ ብቻ የአማራ ልጆች ብቻ ብለህ የክርስትና በዓል እንዴት ስላለህ የእስልምና በዓል እንዴት ስላላችሁ? ባካችሁ ዛሬ ያለንበት የፖለቲካ ጊዜ ያብቃና የራሳችንን ካለንበት ቆሻሻ አውጥተን ወደ ፈጣሪያችን እንመለስ። ምድር እንደዚህ እየተቃጠለች እያያችሁ አማራ፣ ኦሮሞ፣ ክርስቲያን፣ ማን ሙስሊም ብላችሁ የምትሉ ሰዎች ነፍስያችሁን ካለችበት ቆሻሻ አውጧት። እኔ በጣም እጅጉን ያኔ እንደ እስልምና አይገደፈውም፣ ሙስሊሞች አይልም። ግን እወደድ ባይ ከሆንክ ለምን ነው አማራ፣ ኦሮሞ፣ ማንኛውም ብሔር ብሔረሰብ አሁን ላይ የኛ ወንጀል ብዛት መሰለኝ አገራችን እንደዚህ ትርምስምስ። ይኸው እንደምታዩት ትላንትናና ዛሬ በሳውዲ አረቢያ ዝናብ እየጣለ ነው፣ በሏ እየፈነዳ እያያችሁት ነው። እንግዲህ ያለንበት ሀገር የት ነን? በዚህ ልክ በቃ አላህ የዚህን ያህል ተቆጥቶብናል። አላህ ይማረን ብላችሁ ዱአ አድርጉ። ከዛ የተረፈ ካለንበት ረመዳን ቀጣይ ረመዳን ፊት ለፊታችን የመጣ ወር ነው። ካለንበት ንፍቅና ካለንበት ቆሻሻነት እንውጣ። በቃ አሁንም አማራ፣ አሁንም ኦሮሞ፣ አሁንም እስኪ ተቀየሩ። በቃ خلاص እያያችኋት ምድር እየተተነጠቀች ምድር እየሸሸችን እየከዳችን አማራ ኦሮሞ የምንልበት አፍ አለን ነው። አሁን ላይ የኢትዮጵያ ሕዝብ ደም ፍርድ እየፈረደብን አይደለም ወይ? እየተፈረደባቸውም ያለው በእነሱ ላይ ነው። እንግዲህ አማራ ክልል ላይ አሁን ላይ እንግዲህ ይህ ነገር መከሰቱ አልቀርም። ኮምቦልቻ፣ ደሴ፣ ባህር ዳር እንደዚህ አይነቶች ምልክቶች አሳይተዋል ተብሏል። እና አገራችን ምን እየደረስ ነው? እኛ የት ነን? አኺረት ዘመኑ የእውነትም ደርሷለን። እኛ አሁን ላይ በቃ ሚዲያውን ስላገኘን በሚዲያ እንቀደዳለን። አንዳንድ ጊዜ
ሐራም የሚልን ነገር ረስተናለን። ዛሬ ሆድ አልባ በቃ ዛሬ በልተን አላደርን። ዛሬ ሰዎችን እስኪ ወደ ጌታችን እንመለስ፣ ወደ አላህ እንመለስ። አላህ ልባችንን ወደ እሱ ይምራለን። እንግዲህ አፋር ክልል ላይ ያለው ስቃይ በጣም ያሳዝናለን። አፋር ክልል ላይ የደረሰው ትልቁ ሙሲባ አላህ ሱብሓነሁ ወተዓላ በላውን ያንሳልን፣ እሱ ነው በላውን መልስልን። ይሄ በእኛ የገንዘብ እርዳታ እንረዳለን፣ የሰው ልጅ አይዟችሁ ብለን እንገድፋለን፣ ወደ ተለያዩ ከተማዎች እንዲጠጉ ይደረጋሉ። ነገር ግን እየከዳን ያላውቃችሁታል ምድር ነው። ምድር ከከዳን ባህር ዳር ሄድ፣ አዲስ አበባ ሄድ፣ ጎንደር ሄድ፣ ማንኛውም ቦታ ስትሄዱ ምድር ከዳችን። ምድር ከኛ እየሸሸች ነው። ምድር እኛ ልትደፍነን ነው። ምድር ከኛ ላይ ልትሆን ነው። እና እባካችሁ ዱአ አድርጉ፣ ወደ አላህ እንመለስ፣ ቀልባችንን እናርጥብ፣ ካለንበት ንፍቅና ወደ ሰላም እንመለስ። ልባችንን እስኪ ምንድን ነው እያደረግን ያለ ነው? እስከ ዛሬ ድረስ አማራው ማንኛውን ብሔር ብሔረሰብ አባልተናለን። ማንኛውን ብሔር አበላልጠናለን። ዛሬ ግን ብሔርን የምናበላልጥበት አይደለም፣ ብሔርን የምንጠቁምበት አይደለም። እኔ መጠቆም አለብኝ። እኔ መውቀስ አለብኝ። እኔ የት ነኝ ብዬ ራሴን ማወቅ አለብኝ። እና በጣም አሁን ላይ ሀገራችን ላይ እየተከሰተ ያለው ክስተት በኢትዮጵያ ብቻ አይደለም፣ እየመሰላቸው ነው እንጂ ኢትዮጵያ ላይ ብቻ አይደለም፣ ዓለም ላይ ነው። አሁን አንዳንድ ጊዜ አንቺና እኔ ካለንበት ሀገር የተሻለ ሀገር ሄደን ገንዘብ ለማግኘት እንሞክራል። ነገር ግን እህቴ ጊዜው እኮ አልቋለን። ጊዜው እኮ መሽቷለን። ጊዜው በጣም የሚያስፈራ ዘመን ላይ ነው። አንቺና እኔ ለብር ነው የምንሞተው፣ ለብር ነው የምንሮጠው። ግን ጊዜያችን የት ነው ያለ ነው? እኔና አንቺ የት ነን ያለ ነው? እኔና አንቺ አሁን ላይ ያለንበት ሰዓት ገንዘብ የምንይዝበት ሀብት የምንሰበስብበት ሳይሆን ወደ ጌታችን ተመልሰን አላህን የምናስታውስበት ነው። በቃ ካለንበት የቆሻሻ ህይወት ወተን ወደ አላህ የምንመለስበት ሰዓት ደርሰናለን። ጊዜያችን በጣም የሚያስፈራ ሰዓት ላይ ነን ያለነውና አላህ ልባችንን ያርጥብልን፣ ወደ እሱ ተመላሾች ያርገን፣ ወደ አላህ ካዘነላቸው ባሮቹ ያርገን። ሞት ለማንም አይቀርም። ቃም ያሳትቆም ሞታችንን ያቅርብልን። በእውነት አሁን ላይ አፋር ክልል ላይ የተከሰተው ክስተት እንደዚህ ስታዩት ቀላል ይመስላችኋል። እንደዚህ ስናየው ቀላል ይመስለናል፣ ግን ቀላል አይደለም። ቀላልም አይደለም። ቀላል እየመሰላችሁ የምታስቡ ሰዎች ይሄ እናንተ ዛሬን መኖራችሁንም ነገ መኖራችሁንም የረሳችሁ ሰዎች ናቸው። እና በጣም እጅጉን አዝኛለሁ በእውነት በቃ እንዲህ እስከ ዛሬ ድረስ ምን ስሰራ ነበር ሀብትን አፋር ክልል ላይ አረብ ሀገር ላይ ለፍተው ቤታቸውን የሰሩ ያሉ፣ አፋር ክልል ላይ ለፍተው ሀብት ያከበቱ አሉ። ዛሬ ሀብታቸው በመሬት መንሸራተት መሬት እሳት በመሆን ይኸው ገንዘባቸው ወደመ። እኔና አንቺ ላይ ክፍለ ሀገር አማራ ክልል ላይ ምን ዋስትና አለን? ምን ዋስትና አለን? ለዚችም ህይወት ለዚችም ሰዓት አማራ እናንተና ብለን እንጠራራለታለን። ለዚችም ታይም የአንዱን ገንዘብ አንዱ በልቶ አንዱ ዞልሞ አንዱን ከአንዱ ላይ ተጭኖበታል። ብዙ በዱባይ ላይ ስንት ሴቶች ናቸው እያለቀሱ የሚገኙት? በሳዑዲ አረቢያ ስንት ሴቶች እያለቀሱ፣ በኢትዮጵያ በማንኛውም ሀገር ላይ ከመጨካከናችን ከመከፋፋታችን የበዛ ህዝቦቻችንን እያሰቃየን እንገኛል። ማን እኛው። እና ይህን ለማለት እወዳለሁ ቤተሰቦቼ። ወላሂ እኔ በጣም አንዳንድ ጊዜ የምሰራቸው ስህተት አሉ። አላህ ይማረኝ ይቅር ይበለኝ። ዱንያ ታታላለች። ለከዱንያ ፈተና ይጠብቃና ለዚሁም አላህ መሀሪ ጌታ ነው። ወደሱ ተመላሽ ያድርገኝ። ሁላችሁም በዱዓ አስታውሱኝ። በተረፈ ያስቀየምኳችሁ ሰዎች ካላችሁ ለአላህ ስትሉ ይቅር በሉኝ። ትላንትና ዛሬ ወጣ ዛሬ ከቤቷ ስትመለስ በመንገድ ላይ ሞት ያጋጠማት እህታችንና ላይ ዱባይ ላይ በመድኃኒት ስህተት ሽንት ቤት ገባሁ ብላ ህይወቷ ያለፈ ልጅ አለች ዱባይ ለ7 ዓመት አረብ ሀገር ላይ ስለፋ የነበረች እና እባካችሁ ሁላችንም ራሳችን እንመለስ። ሰላሙ አለይኩም ወራህመቱላህ ወበረካቱ።